ተሪጣ በቃል 6 7 ቀስማቸውን ልሰብረው ቻመኝም አላልኩሽ ከግር ጥፍር እስከ ፀጉር ጫፍ ልበሳሳ እንዴ ጭስል አጣፈፋ ሞተሬ ፈርካስ መንጃ ፍቃድ ሳይኖር መታሰብ መንዳት ማን እንደሆነ አታውቅም ወይ? ሰላም ውድ የነቃችሁ ቤተሰቦች እንዴት ናችሁ? ዛሬም ባበዱና ዘናፈታ በሚያደርጉ ቪዲዮዎች ተመልሰናል። ቪዲዮቹን እንግዲህ እስከ መጨረሻው ድረስ አይታችሁ ቪዲዮቹ ላይ ያላችሁን ሐሳብ አስተያየት ኮሜንት ላይ ማስቀመጥ ትችላላችሁ። ቪዲዮቹ ደግሞ ዘናፈታ ካረጓችሁ በታማኝነት ላይክ፣ ሼር ማድረግ እንዳይረሳ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። በቀጥታ ወደ ቪዲዮአችን ጥያቄ ልጠይቅሽ 10,000 ብር ከምሰጥሽና የፋራ ኢንተርኔት ከሚጠፋ የፋራ የሪአክሽን ቪዲዮ ላይ ነው ሪአክት እያደረግን ያለው። አረ ያሳካል አረጋም እንዴ እኔ ራሱ ወይ ተሸወድኩ በእናትህ የቆመ መስሎኝ ነበር። እና ሰራዬ ሰው ተሸወደ በሶስተኛ ሰው ልሽወድ ይመች የቴዲ አፍሮን ዘፈን ተጠብቀ የነበረው ለጆሮአችን ነበር አይደል? ግን ከዛም ቪዲዮ አይቻለሁ። ድባብ እንዴት እንደቀየረ አልገባችሁም? ያለውት ደሴ ነው። ሁሉም አካባቢ ይሁን እዚህ ብቻ ይሁን አላውቅምና ወቅት ነበረ ወቅት አረግ ከነበረበት ቦታ ቤት እስክደርስ ድረስ ሙሉ በቃ በሆነ ርቀት የቴዲ አፍሮ አልበም ነበር የተለቀቀው ማለት ነው። እና በቃ የሆነ ቫይብ አለው ምናምን እንዴት ደስ እንደሚል በቃ ፎርሽ ደግሞ ማለት ነው። አስፓልት ላይ ወክ ሲያደርግ የነበረውን ሰው ራሱ ኤርፎኑን አውልቄ ብሰማ የቴዲ አፍሮ ዘፈን ነው እና በቃ ደስ ሲል አይቼዋለሁ። እና እንዴት እንዳስቀናችኝ ደሴን ያለችውና በየርኩበት እሱ ነው የሚከፈተው ምናምን እያለች ነበር። አዲስ አበባ የለም ቴዲ በቃ ሰው በራሱ ምናምን በኤርፎን ምናምን ይሰማዋል፣ ግን በቃ እንዳይከፈት ያው ተከልክሏል መሰለኝ ምናምን ያናዳል። ብቻ ምንም ወታችሁ በደንብ አሰሙም። አሁን ቴዲ እንደ ቴዲ አልበም ለቆ ምናምን አለ በጣም መሰማን ነበረበት። ይሰማል እየተሰማ እኮ ነው፣ ግን ውጭ ላይ ምናምን ስትወጡ ያለው ቫይብ ምናምን በቃ ድምቅምቅ ማለት ነበረበት። ያው ሰው ያው አይፈረድበትም፣ ሰው ላይ አይፈርድም ያለው ነገር ነው። ግን ያናደል በቃ አዲስ አበባ ላይ እነዚህ መደረጉ ሰው ፍላጎቱ እንደሆነ ያስታውቃል። ቪውን አይተህ እኮ የሰው ፍላጎት ምን ያህል እንደሆነ ግልጽ ነው። ግን በቃ ያናደል ሰው እንደ ልቡ እንደዚህ ከፍቶ ምናምን መስማት አለመቻሉ። ኢዜማ ነው ኢዜማ በርግዶት ነው ዳስጣል ምናምን እየሰሙ የሚሄዱት። ግን አሁን እንደውም ትንሽ ሰው እየከፈተ መጥቷል መሰለኝ ታክሲ ላይ ምናምን አንዳንድ ቦታ ምናምን። ግን ያናዳል። ሶሻል ሚዲያ ላይ ራሱ ኮንቴንት ክሬተሮች በቃ እንደ ልብ አልሰሩበትም። ያው ፍላጎት ይኖራቸዋል፣ ግን ያው ይፈራሉ። በአለባበስ ምን እየተባለ እየታሰሩ ነው። ይሄን የሚከፍቱ ደግሞ ያው ቀጥታ በዛ ተብሎ ባይታሰሩም ሌላ ነገር ነው የሚፈልግባቸው እነሱ ላይ ማፈርዱ። ግን ብቻ ያናዳል። እኔ አስቀንታኛለች። ማዘር እንዴ ነባ በእንደዚህ አይነት ነገር በቃ አይጠፋም። አዲስ አይደለም አቤት ማለት ነባ ወለም ዘለም አይልም። ሁለት የራሱ የሚያስብ አይመስለኝም። በቃ የማጀው በቃ አልቀበትም። ሁለቱ ለመቶ ነው ማንም ይሰጠው ይዛት ዋዋ ብለህ ውት ላይ ሰጠ ያበረሽ ናገ ድምጽ የታወቀ ነው። በቃ አንደኛ ነው በለው ገንዘብ ተሰራ ተሰራ ይገልጻል እንዴ? ዛሬ ግን ብዙ ብር ነኝ የምወስደው። ምን ማለት ነው? ትናንት ብዙ ብር ወሰድክ አይደል እንዴ? አንተ አርፍደሽ ስለመጣሽ ነው አታፍሪም እንዴ? አይ እንግዲህ እንደዚህ ነው። አብረን እንስራ ባልኩ እኔ ሌባ ብቻዬን መስራት አላቀተኝም እኮ ሴትዮ። ብቻህን ዘፍነህ ማዞር ብሎ ላይህ ነው። በሚሊዮኖች ነው የምሰራው። እንደውም አይገርምሽም? ከዚህ በኋላ ተለያይተናል። ደስ ይለኛል። እኔ ብሩን ወስዳለሁ፣ አንተ ጊታርን ትወስዳለህ። ወዛሽ ተገላግል። ወዛሽ ሰብስቤ ወሰደ መስሎኝ ሆዴ ተረበሸ ተለያዩ ፍቅር 10 ቀደም 200 ብር ነበር። አሁን 10 ኑሮ 100 ብር አለ 5 ብር 100 እስቲ
ጠይቁልኝ ያለ ነበር በዚህ ዓለም መደሰት መከፋት ከዛ ጋር መሰለኝ የሚኖር ነው ነገም ድምጽ ግን አንደኛ ሁለቱም አሪፍ ነው ድምጻቸው አንድም ሰው ለማግኘት የታለ ሁኔታል የታል ልጁ የታል አበቃለም እንዳልፈልገው ብላ በጀርባ ጋር ፈልጊ ከተማው ደማቅ ነው ቀኑ ቢጨልምም ወዳጅ ጠፍቶብኝ ችዬ ቁጭ አልልም ተለያዩ ሲባል ኧረ ሰው ምን ይለናል ድምጽ ግን ያበቃል በጣም አሪፍ ነው የሰማ ሰው ምን ይለናል እሷም አሪፍ ነው ያበቃል እንኳን ይታወቃል አብሮ መኖር ይሻለናል እባክሽ አትሂጂ አብሮ መኖር ይሻለናል ይሁን አሳዝፍኛ እንደ ብራም ሰሩ ኧረ ብሩስም ድምጽ ያምራል በእናታችሁ አቢሲኒያ ያላንቺ ላይ ሆነልኝ ዝም ብይታለሁ ሁለተኛ ጥለኝ እንዳትሄድሽ እንደ ድሮአችን አብረን ስንሰራ ነው እንደዛ ነው ይሻላል 200 ብሯን ወደ 10 ብር ተገኘ ቆንጆ ገና ከአንድ ባላ ሁለት ከአንድ ባላ ሁለት ድር ቢያብር አንበርብር መጀመሪያ መቀመጫ ይናለች ስራውን መቀመጫ ነው ተወርሽ ዲ አንቺ አፍራራት ጓደኛ ጥለህ ብትሄድ ሌላ ጓደኛ ያመጣል ፍቅረኛ ጥለህ ብትሄድ ሌላ ፍቅረኛ ግን ወዳጄ እናት እውነት ነው ፍቅረኛ ነው ያለው አላልኩም በቃ ብዙ ወሬ እንዳታወራሽ ይነግራል ብዙ ወሬ እንዳታወጣይ ሽለኛል እንተኔ እንደዛ በደንብ ይችላልሽ መጣጣብቀኝ ትበው መጣው ሸኝቻቸው በጣም አሪፍ ሸጓ ስለሆንኩ መጣው ጠብቀኝ እኛቻቸው ቶሎና ጠብቀኝ ሸኝቻቸው መጣው እግር መንገድ ወዳሉ እንደዚህ ወክ በጣም ያስፈልጋል ለጤናም ያስፈልጋል አይ ልሸኛችሁ እዚያ ልቤልኩን አብራችሁ ይራመድ ደስ ይላል እኔ ነኝበት የለም ልሸኛችሁ አረ ልሸኛችሁ እንገናኛለን በቃ ቻው ሸኘኛል እኮ እሷ ቻው በቃ እንደውላለን ፈጣሪ ካለ ነው እንገናኛለን አረ ልሸኛችሁ ቻው ውስጥ ነው ቻለው አላልኩም ቻለው አላልኩም አው ቻለው ምሮ ምችለኝ የምሳ የሻይ የዳቦ የቡና ዱላንም ይችላል ዛሬ ወይስ በጨፌ በዝና በቃሉ ወረዳ ተስቷል ምን ተከስቷል ክፍያውን ታስተካክያለሽ ባይስ ባይስ ድረስ መጥቶ ያንቺን ቡና ከጠጣ አያገቡም ገንዘብና ገንዘቡ ብቻ ስጡ ያ ነገር አያገቡም አይ ምንም አያረጉም ዝም ብሎ ቆካይ ጋር ምን አደረካቸው ባለሀብት መሆኑን ስለሚያውቁ አይደል ባለሀብት አይደለም ባይዝ እኮ እንድታወቅበት አይፈልግም ብር አለ የለም ምንም እንድታውቅበት አይፈልግም እንደው ቃልህን እንደው አንዳንድ ነገሮች እየታዘብኩ ነው ያው ኮራ ብሎ ነው ይዘው አዳምጠው ሙሌ ቡና የቻላቸው ነው የሚመስለው በቃ ፋቲማ አህመድ በቅርብ ቀን ቡናሽ በቃ አውሮፓ ገባ ኢንሻአላህ ቡናው ግን ይገባል አሪፍ ነው ፋቲማ አህመድ ቡናሽ አውሮፓ ገባ እንግዲህ በባይስ ተተቀመሰ ትልቅ ነገር ነው ይሄ ሁሉ ሰው ያዋጣል መቼም በላይ ግን አላህ ባለው አይ በቃኝ ቡናማ ጠጣው ወላሂ አኔ ፋቲማ ቡና እኮ ይሄ ሁሉ ሰው ያዋጣ
እንግዲህ ያው አንደኛው ይነግረኛል እኔ እናገራለሁ። ማስታወቂያ ሊሰራል አይደል? ቴስት ያደረገ ምናምን አስጨነቁት። ዝም ብለህ ተመችቶሃል ቡናው? ከሉኝ እንጂ ይመቸኛል። ለፕሮሞሽኑ በዳዴ እኔንም በዳዴ ብታስከኝ አገቦም የትም ሂደትም ገንዘቡን ነው። እኔ እኮ የመጨረሻ ከ5000 ብር በታች ይጃላል። እናንተ ግን ያው ያላችሁን አዋጡና እናንተ ግን ያው ወላሂ ነስራ ሁለቱ ነው አዋጡ ቢላቸው ለዛ ነው። እዛው ቁጫ ባድገና ቡናውን አስተዋውቁታ። ፕሮሞሽኑ እንዳለ ቡናውን አስተዋውቁ። እንደዚህ ነው ቢዝነስ መስራት። በረም ካሜራውን በረም ቡናውን ቀረጽ እሱን ለኔ ዘውት ነው የሚላቸው። እኛ ሳንቲም ሲወጣ ብቻ ብሩ መጀመሪያ ይስጡ። ሂሳብ ቅድሚያ ነው ይሮጣሉ። መይሳው ካሳ አስደናቂ ህይወት ጉዞ ውስጥ 3 ሴቶች ጎልተው ይነሳሉ። የመጀመሪያው ብዙ ፈተና አይተው ያሳደጉት እሱ መይሳው ካሳ አፄ ቴዎድሮስ እናቱ ወይዘሮ አትጠገብ፣ ከዛ ደግሞ እጅግ የሚወዳት የተክሊል ሚስቱ እቴጌ ተዋበች ሚስት ናት፣ ገረድ የተባለላት እቴጌ ተዋበች። ከዛ ደግሞ ለ13 ወይም ለ14 ዓመት ያህል እያሳደደች እንደ ጠላት የተከታተለችው የጎጃማ ወይዘሮ ምንትዋብ ናት። ምንትዋብ የምንትዋብና የካሳ ግንኙነት አፄ ቴዎድሮስን ሳይሆን ሰውየውን ካሳ ቁልጭ አድርጎ ያሳያል ይላል ስብሐት ገብረ እግዚአብሔር በእነሆ ጀግና ላይ ስለ ቴዎድሮስ ሲጽፍ እና አፄ ቴዎድሮስ የሁለቱ ግንኙነት የምንትዋብና የካሳ የሚጀምረው አፄ ቴዎድሮስ እርጋታዋ ደስ አይልም። የአንባቢ ሰው እርጋታ ነው። ረጋ ብላ ነው ተውሮ ደስ ጎጃም ጦር ወቅተው ድል ቀንቷቸው ድል አድርገው ፊት አውራሪ ዶሪንና ልጃቸውን ቸኮልን በስቅላት ይቀጧቸዋል። እነዚህ ታዲያ የተቀጡት ሰዎች የወይዘሮ ምንትዋብ አባትና ወንድም መሆናቸው ነው። ባሏ ደግሞ በውጊያው ተገድሏል እና ወይዘሮ ምንትዋብ 3 ሐዘን ተደራርቦ የቴዎድሮስ እጅ ቢመታት እንዲህ ስትል አንጎራጎረች። በቃል ግጥም ደረጃ የአፄ ቴዎድሮስ ታሪክ ሲነሳ በደንብ የሚታወሱ ግጥሞች ናቸው። የምንትዋብ ጠጅ ማያምረኝ ድሮ ጠጥቻለሁ፣ ስጋ ማያምረኝ ቋንጣ ሰቅያለሁ፣ ቢሻኝ ከወንድሜ ከአባቴ እበላለሁ፣ ሺ ብረት በግራው ሺ ብረት በቀኙ፣ ሺ ፈረስ ከኋላው ሺ ፈረስ ከፊቱ፣ ይህን ሳታይ ሞተች ቆሶ ሻጭናቱ እቺን የተማማ አቀናል በሬ መንቀላቀቷችሁ አቃጥሎ ለብልቦ ፈጅቶ ይገደላችሁ። ይህንን ሲሰማ ያጓራል አመድ ማናት ይላችሁ ምንትዋብ ናት በሉ። ታዲያ ምንትዋብ ይሄን አለች ሲባል ንጉሠ ነገሥቱን አይሰድቡ ስድብ ሰድባለች ተብላ ለፍርድ እንድትቀርብ ትደረጋለች። እስቲ ድገሚው ይላታል ንጉሡ አፄው ቴዎድሮስ። ሳትፈራ ሳታመነታ አንዲት ስድብ ሳትገድፍ ግጥሙን ሙሉን ትለዋለች። ከዛ ካሳ ሳቃለ በኔ ኪሳራ መንግስተ ሰማያት ልትገቢ ብሎ በነፃ ይለቃታል። በነፃ ከለቀቃት በኋላ ልቀቋት ትሂድ፣ ነፃ ነች፣ በህይወት እስካለች ድረስ ቀለብ ስፈሩላት፣ አባቷን ወንድሟን ባሏን ገድዬባት እንግዲያውስ ልታመሰግነኝ ኖሯል ነው የሚለው እና ካሳ ምን ዋዛ ግን ምንትዋብስ ደግሞ ምን ዋዛ ነው። ወደ ጎንደር ተከተለችው እስከ ዕለተ ሞቱ ድረስ ቴዎድሮስን እየተከታተለች አልተወችው። መቅደላ አፋፍ ላይ የሱ የጀግንነት ገድል እስከተፈጸመበት ሽጉጡን እስከጠጣበት ድረስ እየተከታተለችው ነበረ። ያን ጊዜ ሬሳው ላይ እየተጠመጠመች ደምን ባያለቀሰችለት እስከ ዛሬም ድረስ የቴዎድሮስ የመቅደላ አፋፍ ላይ ጀግንነት ሲነሳ የሚወሳውንም ግጥም እያለቀሰች ገጥማለች። መቅደላ አፋፍ ላይ ጩኸት በረከተ፣ የሴቱን አናውቅም፣ ወንድ አንድ ሰው ሞተ፣ አባቴ ወንድሜን ልጄን ቢገድሉብኝ ነበር መናደዴ፣ ባሌን ቢገድሉብኝ ነበር መናደዴ፣ ጨከኑ በራሱ ይቅር አለ ሆዴ፣ ማረክን እንዳይሉ ሰው የለበጃቸው፣ ገደልን እንዳይሉ ቦታው አገኟቸው፣ ምን ይሉ እንግሊዞች ሲገቡ ሀገራቸው፣ ለወሬ አይመቹም ተንኮለኞች ናቸው። ይህንን ታሪክ እንደዚህ አይነት ግጥሞች በጣም ደስ ይላል። በዱብዳ የልብ ስቃይ ተነስቶ ከዚች ከምንትዋብ በኩል ግጥሙን ሊያንቆረቆረ የሚችል ማን ነበር? ካሳ ራሱ
ስለዚህ የመጨረሻ የጀግና ድርጊቱን በድንቅ ግጥም ለትውልድ እንድታስተላልፍ ሲባል ካሳና ምንትዋብ ተገናኙ። አሸናፊ የሎተሪ ዕጣ ቁጥር የሎተሪ ዕጣ በቃል 5 6 7 ቀስማቸውን ልሰብረው ነው ባንድ ቁጥር 9 ምን አሸነፍን? አዎ እንዴት ዋልሽ? በዛሬው ዕለት የምንማረው ስለ ሁለቱ የግስ አይነቶች ነው። ውሻ ጥግስና ልጥላት ግስ ይባላሉ። ወደ አረፍተ ነገሩ ስንመጣ አበቃ ለምሳሌ ሎተሪ ደረሰው ይላል። ውሻ ጥግሱ ምንድነው? ሎተሪ ደረሰን። ልጥላት ግሱ ምንድነው? ውሻ ጥግስ ደረሰ። አንቺ ምንድነው መጠቀም ነበረብሽ? ልጥላት ግስ ግን የተጠቀምሽው ምንድነው? ውሻ ጥግስ። ለጥላጡ ላይ ትኩረት ኧረ ጫማሽን ሰሪው ይድፋሽ በእናትህ ስለወላድ አንቺ ነሽ እንዴ? ብር ታስመታኝ ነው እንዴ አንተ መገላለጥኝ? ምንድነው እንደዚህ ከመጀመሩ? አይራብ አንቺ ቦቲ ነኝ። ያ ጓደኛም እዛ ጋር ፈንዲሻ ሲበላ ነው ያገኘሁት። እርቦኛል። ፈንዲሻ በላ አሰርቶብኛል። ኧረ እሱን ያሰራብኝ ነው ሲል ነበር። በደህና ነገር በፍየል አሰርቶብኝ ነው። አንተ ምን እንዳሰራብኝ? በመርፌ ነበር። አሁን ወስፌ ነው ማሰቃበት። ባለፈውም የሆነ ቲክቶክ ጀምሬያለሁ ምናምን ብለሽ ነበር። ምንድን ነው ወንድሜ ለስራ ነው ድረስ ቲክቶክ ነው ታረከው። ሱቅ ላይ መተህ ትቆማለህ እንዴ? ቲክቶክ በቃ ፎሎወር እየወረደ ሱቅ አረበ ለማናውጡ እስቲ በቃ እሺ ልርዳሽ። እስቲ አካውንት ንገረኝ። አካውንት እስካን ማድረግ ትችላለሽ። ኧረ በእናትህ ቲክቶክ ነው ያልከኝ። ኧረ በእናትህ ወንድሜ ለስራ ነው የወጣሁት እዚህ ጋር ሱቅ ላይ ሊንገል ያደርግልህ ቲክቶክ ወረደብኝ አንተ ያልኩህ እኮ ነው። የኔ 8000 የሩም ማን ነው ብቻ ዞር በል ያ ወንዴ ኧረ በእናትህ ጫማዬን ላስተካክል እኮ ወደ ሰው ሄዳ ታስረክ እንደዚህ ነገር ለመስረቅ አልመቻልኩ አይደል? ነገር ሰው ሌላ ነገር ላይ ያደርጉ ሰፈር አይደል? ለማኝ የተለመናለ ለማኝ የውስጤን ማን ነገረ ሰርቶ መብላት ባይቻል አልጋ መቀባጠር ጀመረ። ከውጭ ባር ሰብሰው ተገኙ። መንጃ ፍቃድ አድሷል። መንጃ ፍቃድ የለኝም። መንጃ ፍቃድ የለኝም። እንዴት ነው ጥጋቢ ደግሞ እንዴት ነው የምታወራው? እንዴት ነው መንጃ ፍቃድ ሳይኖር ማለት እኔን አታውቅኝም? ትራፊክ እንትን ታመሽታችኋል። ሰውዬ አጣፋፋ ሞተር ታስተካክል። መንጃ ፍቃድ ሳይኖር ማን እንደሆንኩ አታውቅም ወይ? ምን እያልክ ነው ሰውዬ? እኔ እኮ ህግ እያስከበርኩ ነው። ማንም ብትሆን እኔ አይመለከተኝም። እንደሌላ መሽለጠለጥ ምናምን መስሎ ጠብቀኝ ትንሽ እሺ፣ ጠብቀኝ። ኧረ መፈንዳቴ ይኸውልህ፣ ማንንም ማጥራት ትችላለህ። እቱ ባለ እናንተ የምትለው ሰውዬ መኪናውን አጥፋና ኖርማል እንት ማን ነው የምትለው? አሉ አሁን የተለያየንበት ቦታ ነው። እንዴት ነው ማረግ? ማን ነው የምትለው? የፈለከው ሰው ማጥራት ትችላለህ። ህግ ነው ማስከብረው። መንጃ ፍቃድ ሳይኖር እያናደ መኪናውን ትታሰራለህ። አንተም ነው የምትታሰረው። እስኪ ደግሞ ጠርተህ የምታመጣው ማንንም ማጥራት ትችላለህ። ለምን እንትን አይመጣም? አሁን መኪናውን ዘግተህ ትወርዳለህ። አትወርድም? ምንድነው? ምን ተፈጠረ? ምን ችግር አለ? ምንድነው? አዎ ምንድነው? ማለት እኮ ምንድነው? ጓደኛዬ አዎ ያጠፋው ነገር ምንድነው? እና ታዲያ ምን ይጠባስ ነው የምትለው? በቃ ጓደኛ ነህ። እሺ ምን ይምጣ? እሱ መንጃ ፍቃድ የለውም። ብቻዬን ለምን ታሰራለህ? እሱ መሰራ እኔ የምለው መልክ ምናምን አትስራ፣ አይቻመኝም አላልኩሽ? ከግር ጥፍር እስከ ፀጉር ጫፍ ልበሳሳ እንዴ? ጭስ ላመጣጡ እንዴ? ብራዘሪ ላወራብሸው ላከራውዶ እንዴ? ብራዘሪ ፍቅር እሺ ጸብጸብሽ፣ ፍቅር እሺ ጸብጸብሽ፣ ምን እሺ ብራዘሪ? ያ ጀማ ጠጠር አልተነቃቀለኝም ጉዱ። እኔን ለሰባ ጉዱ። እኔስ ያራዳል ተራራው ልቤ አላጉረመረመ። ቤሌቶን አውጥቼ ብልሽ ታሳሾፋችሁ። ቬናው በዛ ቶርቶር አላሉ። እንዲህ እንደምታይ ምናምን መስዬ ነው ጀለስ እዚህ ይሄ ቲክቶክ ነው ጀልስና ገባ። TOLKSAP ነው እሺ፣ ቲክቶክ ይባላል ገባ። ያኛው ደግሞ ማን ነው? REASTVE ሪል LOVKT ላይፍ ገባ። የአንድ ወገ የሚል ዘፈን
ኑሮት ወገቡን በአገዳ ማለት ነበር። ወገቡ ይቆረጥና ምን ልሸማምር እንዴ በተቀመጥክበት ምን ውጵል በለ እንዴ ብራዘሪ ምን ውጵላሴ መቻል ነው እንዴ ካ ምን ነው ከሳ የምትሉ ውሶች ዘብጥያ ቂቤን እየላስኩ የከረምኩ መስሎ ነው ብራዘሪ። ቂቤ የጠጣ ዱላ ስልስ ነው የከረምኩት ብራዘሪ። ቲክቶክ ተስፋ ቆርጣል። የእናት ቤት ነው የምትኖረው። እናት በሁለት ዓመት ከ8 ወር በፊት የተደረስኩት ታክሲ የእናትህን እንጀራ እየበላህ ነው። ህይወት አስጠልቷል። ግን ከ3 ዓመት በኋላ ነገሮች ሁሉ አስተካክለህ ከራስ አልፎ ለቤተሰቦች ከቤተሰቦች አልፎ ራሱ ቀርጾ ያስቀመጠው እንደሆን ካምናለሁ። 2 ዓመት በኋላ ከ3 ዓመት በኋላ እንዳሰሙት ግን ጋይስ በቁም ነገር አዘል ቪዲዮ መጥቻለሁ ይላል ቤኪ። ምን ጀመረ? አሬ ሰውዬ እጫጫናል። ከቀሉ እንደዚህ ነገሮችን ቢጀምር ይሻላል። እንግዲህ ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። ቪዲዮቹን እስከመጨረሻ ድረስ አይታችሁ ዘና ፈታ ካረጓችሁ በታማኝነት ላይክ፣ ሼር ማድረግ እንዳይረሳ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ቪዲዮ ላይ ያላችሁን ሀሳብ አስተያየት ኮሜንት ላይ ማሳወቅም እንዳረሱ። በቀጣይ ባበዱና ዘና ፈታ የሚያደርጉ ቪዲዮዎች እንመለሳለን። እስክንገናኝ ቻው።